ሰበር ዜና በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ስደተኞች ሕይወት አለፈ። ለሁሉም እንዲደርስ ሼር ያድርጉ። በትላንትናው ዕለት በጅቡቲ የባህር ዳርቻ አቅራቢያ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመገልበጧ አሳዛኝ ሕይወት መጥፋት መከሰቱ የጅቡቲ የባህር ዳርቻ ጥበቃ እና ዓለም አቀፍ የስደተኞች ድርጅት አሞ አስታወቀ። በኦቦክ አካባቢ በደረሰው በዚህ አስደንጋጭ አደጋ እስካሁን ባለው መረጃ የ9 ሰዎች አስክሬን የተገኘ ሲሆን ከነዚህም መካከል 3 ሴቶች መሆናቸውን ታውቋል። ጀልባዋ በአጠቃላይ 320 የሚሆኑ ስደተኞችን አጭቃጭና በምትጓዝ ላይ ሳለች በደረሰባት አደጋ 266 የሚሆኑት በባህር ዳርቻ ጠባቂዎች ሊተርፉ ችለዋል። ይሁን እንጂ በአደጋው ሳቢያ የደረሰበት ያልታወቁና ደብዛቸው የጠፋ 45 ስደተኞችን የመፈለግ ስራው በከፍተኛ ሁኔታ ቢቀጥልም እስካሁን ድረስ የት እንዳሉ ፍንጭ አልተገኘም። ይህም የሟቾች ቁጥር ሊጨምር ይችላል የሚል ስጋት ፈጥሯል። አብዛኞቹ ተጓዦች ኢትዮጵያውያን ዜጎች እንደሆነ የተገለጸ ሲሆን የተረፉ ስደተኞች በአሁኑ ወቅት በኦቦኮ በሚገኘው የኦሞ ስደተኞች ማዕከል የሕክምናና የስነ ልቦና እርዳታ እየተደረገላቸው ይገኛል። አደጋው የደረሰው ጀልባዋ ከአቅሟ በላይ ስደተኞችን በመጫኗ እና በቀይ ባህር ላይ በነበረው ከፍተኛ የሞገድ ኃይል ምክንያት መሆኑ ተነግሯል። ይህ አደጋ ስደተኞች የተሻለ ሕይወት ፍለጋ በሚያደርጉት አደገኛ ጉዞ ላይ የሚያጋጥማቸውን ከፍተኛ አደጋ ዳግም ያሳስብ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመላው ዓለም ዳርቻ የምትገኙ ኢትዮጵያውያን እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። በየቀኑ ትላልቅ ነገር ነው አጀንዳ ላይ የምንሰማው። እንግዲህ በትላንትናው ዕለት ይኸው ጀልባን ቀይ ባህር ላይ ተገልብጧል። ያው እንደሰማሁት አብዛኞቹ ኢትዮጵያን ዜጎች እንደሆኑ ነው የሚገልጸው። እና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አዳዲስ መረጃዎችን የምታገኙበት ይሆናል።